እና በጣም ወጣት ነው፣ እርቃኑን ነው። እንደዚህ ብሎ አይቶት የቀንና የሌሊት ያህል እስቲ አሜን በሉ። ልብና ኩላሊትን የሚመረምረው አይደለም የሚለው ራእይ ላይ ያለችውን ትንፋሽ ሰብስቦ አባት ሆይ ብሎ ነው የሚጮህባት። ከጌታ ኢየሱስ ክርስቶስ ጋር በቀኝና በግራ በኩል የተሰቀሉ ሁለት ወንበዴዎች ነበሩ። ሁለት ወንበዴ መሃል ነው ጌታ ኢየሱስ ክርስቶስ የተሰቀለው እና በቀኝና በግራ በኩል የነበሩት ወንበዴዎች ጌታ ኢየሱስ ክርስቶስን በመካከላቸው እንደተሰቀለ ሆኖ ይመለከቱት ነበርና ሁለቱም የሚያዩት አንድ ነገር ነው። በተመሳሳይ ርቀት ላይ ናቸው አይደል? በቀኝም በግራም ያሉት ሁለቱም በተመሳሳይ ርቀት ላይ ሆነው አንድ በመሃላቸው የተሰቀለውን ያያሉ። ስለሚያዩት በመካከላቸው ስለተሰቀለው ስለ ጌታ ኢየሱስ ክርስቶስ ግን የሰማይና የምድር ያህል የተራራቀ ነገር ይናገራሉ። ተመሳሳይ ነገር እያዩ በተመሳሳይ ርቀት ላይ ያሉ አንድ ነገር እያዩ በጣም የተለያየ የቀንና የሌሊት ያህል በጣም ልዩ የሆነ ነገር ሁለቱ ይናገራሉ። አንደኛው በስተግራ በኩል ያለው እንደዚች ብሎ ይመለከተውና ሲያየው የገረጣ ፊቱን፣ የደፈረሰ አይኑን፣ አቧራ የጠገበ እግሩን፣ የተበላሸ ጸጉሩን፣ ርቃኑን መሆኑን ደግሞ የ33 ዓመት ወጣትነቱን እንደዚች ብሎ አይቶት አንድ አይሁዳዊ ምርጥ የሆነ አይሁዳዊ አገልጋይ ይታየዋል። ሂስቶሪካል ጂሰስ ነው አይደል የሚታየው። 33 ዓመት ተኩል መሬት ላይ አገልግሎ እየሞተ ያለ አንድ ወጣት እንደዚች ብሎ ያይና አንተ ክርስቶስ ነኝ ብለህ ነበር፣ እስቲ ውረድና እኛንም አውርደንና ልከተልህ አለ። ኮረድ ካምናለሁ አለ። ይሄኛው ደግሞ በስተቀኝ በኩል ደግሞ ያለው እንደዚች ብሎ አየውና መሲህ አየ። ያኛው መሬት ላይ የኖረ አይሁዳዊ ወጣት ይታየዋል። ይሄ ከሰማይ የተላከ መሲህ ያያል እና እንደዚች ብሎ አየውና እንደተሰቀልክ አምናለሁ አለ። አንዱ ወርደ ልመናለሁ፣ ሌላኛው ተሰቅለ አምናለሁ። ኢየሱስ ክርስቶስ ጌታ ነው። እና አንደኛው በስተቀኝ በኩል ያለው በተለይ በስተቀኝ በኩል ያለው ባለፈው ሳምንት እንደተነጋገር ነው ጌታ ኢየሱስን እንደዚህ አይቶት በጣም በተለየ መንገድ ነው የጠራው አይደል? ኢየሱስ ሆይ አይደለም እኮ ያለው ጌታ ሆይ ብሎ ነው የጀመረው። ኩሪዮስ አይደል ያለው? በመስቀል ላይ ከሱ ይልቅ የተደበደበ፣ ከሱ ይልቅ የተሰቃየ፣ ከሱ ይልቅ ብዙ ደም የፈሰሰው፣ ከሱ ይልቅ በጣም የተጎሳቆለ ኤጅ ዋይዝ ቢሆን ደግሞ ከሱ ይልቅ ወጣት። ኢየሱስ ገና 33 ዓመት ሆኖ ሲሞት ልጅ ነው። በልጅነቱ እኮ ነው። የገደሉት ደግሞ ስክሪፕቸር እጃቸው ላይ የያዙ ሰዎች ናቸው። መጽሐፍ ቅዱስ የያዙ ሰዎች ናቸው የገደሉት። ባይዘው እጃቸው ላይ የተጠቀለለ የነ ኢሳይያስን መጽሐፍ እንደዚህ ይዘው አምላካችን እግዚአብሔር አንድ ነው፣ ይሄ ከየት እንደመጣ እናቅም ብለው ነው የገደሉት። እና ሁሉም በኢየሱስ ሞት ተስማምቷል። በዛኛው በኩል ያለውም ከሚሰቅሉት ጋር ተባብሮ ነው እስቲ ውረድ ያለው። እነሱም መጥቶ የሚያድነው ካለ እናያለን ብለው እየጠበቁ፣ ይሄኛው ግን እንደዚህ ብሎ አይቶት ማይ ሎርድ ከሰማይ እኔን ለማዳን ወረድክ እንጂ የ33 ዓመት ወጣት አይደለህም። የዘላለም አምላክ ነህ። ኢየሱስ ጌታ ነው። ስለዚህ ነው ዝቅ አለና ጌታ ሆይ በመንግስት ስትመለስ አስበኝ። ንጉሥ ሆኖ እንደሚመጣ አየ እና ከክሩሲፊክሽን እስከ ግሎሪፊኬሽን ያየ፣ ከመስቀል እስከ ክብር አየ። እንደዚህ እኮ በ30 ሰከንድ እኮ ከብሮ ሲመጣ አየ። እርቃኑን የተሰቀለውን ኢየሱስን ከአንገቱ እስከ እግሩ ወርቅ የታጠቀ አየ። እግሮቹ ተሰነጣጥቀው አቧራ ጠግበው የነበሩት እግሮቹ ደም ስለፈሰሰባቸው የደም ጭቃ ደርቋል ላዩ ላይ እግሩ ለተለጣጥፎ በደም ጭቃ ድርቅርቅ ብሎ የተለጣጠፈበትን እግር እንደዚህ እያየ በቶን እንደጋለ እንደነጠረ ናስ የሆነ እግር አየ። ተደብድቦ ተደበላልቆ ፊቱ ዲፎርምድ ሆኗል። ኢሳይያስ 53ን በጥንቃቄ ያጠኑ ሰዎች ምን ይላሉ? ኢየሱስን ድሮ መንገድ ላይ ያገኙ ሰላም ያሉት ሰዎች ወደ መስቀል ሲሄድ ሰዎች ይሄ እኮ ኢየሱስ ነው ሲሏቸው ነው እንዴ ይላሉ። ለሰው እስከሚጠፋ ተደብድበዋል። ሰው አይቶት እስከሚስተው ድረስ ተደብድበዋል። ኧረ እሱ አይደለም እስከሚሉ ድረስ ተደብድበዋል። ፊቱ ተበለሻሽቷል። ጭንቅላቱን ደጋግመው ስለመቱት የሾህ አክሊል ስላረጉበት ደም ፈሶበት የቱ ጋር ምን እንደሆነ አይታወቅም። ይሄ ሰውዬ የተደበላለቀ ፊት እንደዚህ እያየ በሙሉ ድምቀቱ እንደሚያበራ ፀሐይ የሚያብረቀርቅ ፊት አየ። ነጭና ጥቁሩ ተቀላቅሏል እኮ አይኑ ተመቶ ሲያየው ግን አሁን እኮ ኢየሱስ እኮ እንደዚህ ብሎ እኮ አያይህም። ተመቷል። አይኑ ድብልቅልቅ ብሎበታል። በጭላንጭል ነው የሚያየው። ሰውየው ሲጮህ እኮ ዞር ብሎ ሲያይ በጭላንጭል ነው የሚያየው። ሰውየው ግን በዛ አይነት የደፈረሰ የተደበደበ አይን ውስጥ እንደሚንቀለቀለ እሳት የሆነ አይን አየ። ኢየሱስ እኮ ተመልሶ ሲመጣ እኮ ሳትነግረው ያውቃል። እንዲህ አይቶ ያውቃል። እስቲ አሜን በሉ። ልብና ኩላሊትን የሚመረምረው አይደለም የሚለው ራእይ ላይ እንደ እሳት ነበልባል የሆኑ አይኖች አሉታል። እንደዚህ ሲያይ እንዴ ለነገሩ መሬትም ላይ እኮ እንደሱ ነበር የሚያየው። ትዝ ይላችሁ 38 ዓመት ያልጋ ቁራኛ የነበረውን ሰውዬ እንደዚህ አይቶት ረጅም ዘመን እንደተኛው እኮ ይላል። እንዲህ ሲያይ 38 ዓመት ወደ ኋላ ብዙ ተኝተሃል ተነሳ። ክብር ለኢየሱስ። እንደዚህ ሲያይ ጀርባህን ከእናት ወር ጀምሮ ከተዋደድክበት ቀን ጀምሮ ያለው ነው እና እሱን እያየ አይኑ ተቀይሮ አየው። ጸጉሩ እንደ ነጭ የበግ ለምድ እንደ በረዶ ነጭ ሆኖ አየው። ነግሶ ሲመለስ አየው። ተሰቅሎ ያለው ኮርነር መስቀሉን የሚያይበት ኮርነር። ስሙን መስቀል 70 ዓመታችሁን አይደለም ዘላለማችሁን ነው የሚያስተካክለው። ስለዚህ መስቀል ላይ እንዳትደራደሩ። ምንም ነገር
ልናወራ እንችላለን። መሬት ላይ አሰራር እናወራለን። ዘይት እንቀባችሁ አንቀባችሁ፣ ውሃ እንርጫችሁ እንድፋችሁ እንድፋባችሁ እናጠጣችሁ እናወራለን። አሰራር። መስቀል ግን አናወራ። መስቀል ህይወት ነው። አሰራር ይቀያየራል። ዛሬ በዘይት ተቀብቷል፣ ነገ ደግሞ ውሃ ይሰጠዋል፣ ከነገ ወዲያ ዘይት ይሰጠዋል፣ ከዛ አሁን ጨው ማለጨው ይሰጠዋል፣ ሰሞኑ በርበሬ ይመጣል፣ ከዛ ወጥ ይዘን ወደ ቤታችን እንሄዳለን። ለምን መሰላችሁ? መስቀል አልበቃ ስላለን፣ የኢየሱስ መስቀል አልበቃ ስላለን እየተካኑ ነው በብዙ ነገር። መስቀል አልበቃ አለና ኢየሱስ መስቀል ላይ የሰራው ስራ ሰፊሽንት አልሆነልኝ፣ አልበቃን። ስለዚህ መስቀሉ አልሞላ ስላለን የሆነ መሙያ እየፈለግን ዊጂዝ እኮ ልዩ ወንጌል እኔና እናንተ ቶለሬት አረግነው እንጂ አባቶቻችን እርጉም ይሁን ብለዋል እኮ። አየ እኔ እናንተን እኮ አስማምቶ ቸርች ያቆመን እኮ የኢየሱስ መስቀል እንጂ እንተዋወቃለን አንተዋወቅም እኮ እንዴ። እዚህ ቤት እኮ ሰብስቦ እኔን ተዛ እናንተን ተዚህ ከተለያየ ስራ ሰክሪፋይ አድርጋችሁ ቁጭ ብለን እኮ እንድንደማመጥ ያደረገን እኮ መስቀል። መስቀሉ ላይ ተመሳሳይ አቋም ከሌለን ድሮም አንተዋወቅ። ክሮስ ዋናችን አሜን ነው። አሰራር ይቀየራል። መስቀል ግን ህይወት ነው። ለምሳሌ አሁን ባለ አንድ ቁልፍ ያለው ኮት፣ ከዛ የሆነ ሰሞን ደግሞ ፋሽን ሲመጣ ባለ ሁለት ቁልፍ፣ ከዛ ደግሞ ባለ አራት ቁልፍ፣ ከዛ ደግሞ ቁልፍ የሌለው፣ ከዛ 3 ፒስ 2 ፒስ እያልን ለብሳለን። መጣ ብለን ነው ጨርቅ ምን ቀያይረው። ፋሽን መጣ ተብሎ አፍንጫ እዚህ ጋር ይመጣል። ክሮስ እንደሱ ነው። ህይወት ነው። አሰራር ትቀይራለህ። መስቀል ግን ህይወት ነው። አትለውጠው። ፋሽን አይደለም። እስቲ አሜን በሉ። አያችሁ ክርስትናን ዘመናዊ የማናረገው እኮ ድሮም ባህላዊ ስላልሆነ ነው። እግዚአብሔር ተሰማይ ልኮ የምንኖረው ህይወት ነው። ስለዚህ ነው ፖስት ሞደርን ሲኮን ክርስትና እንደሱ አንቀይሮም። ድሮም ዘንድሮም ወደፊትም ክርስትና ያው። ስለዚህ ነው ክሮስ ኢተርኒቲ ነው፣ ዘላለም ነው። ለዛ ነው ያኛው እንደዚህ ብሎ እስቲ ወረድ አለው ሲኦል ገባ። ይሄኛው እንደዚህ ብሎ እንደተሰቀልክ አምናለሁ ሰማይ ገባ። ሁለቱ አንድ ላይ ሆነው ክሮሱ ላይ መስቀል ላይ የተሰቀለውን ጌታ ያዩበት ኮርነር ወደ ላይና ወደ ታች ላካቸው። እናንተ በየት በኩል ታዩታላችሁ ነው መስቀሉ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ከሆነ ጌታ እንደዚህ ዞራልና በምትቆራረጥ ሳግ በሞላው ቁርጥርጥ በሚል ድምፅ ቀስ ብሎ ነው። መጮህ አይችልማ። ተወግቶ ደሙ ፈሶ ስላለቀ ገርጥቷል ሰውነቱ። ድምፅ ማውጣት አይችልም። ያለችውን ትንፋሽ ሰብስቦ አባት ሆይ ብሎ ነው የሚጮህባት። ወደ ጎን ብዙ አያወራም። አቅም የለውም። እስቲ ወራድ ሲሉት መጣው አይልም። ከ3 ቀን በኋላ ይገናኛል ሲነስ። ለነሱ መልስ አቅም የለውም። ለዚህኛው ግን መልስ ሰጠው። አብሮት ይቀጥላል ዘላለም ቤተሰብ ነው። ስለዚህ ዞራለን ድምፁ እየተቆራረጠ ዛሬ ከኔ ጋር በገነት ትሆናለህ። እንትኑ የግሪክ ኮንስትራክሽኑ ሲሰራ የክፍሉ የግሪክ ኮንስትራክሽኑ ሲሰራ ዛሬ ከኔ ጋር በገነት ትሆናለህ የሚለው ሐሳብ ዛሬ እልሃለሁ ከኔ ጋር በገነት ትሆናለህ ያለው ዛሬ ነግርሃለሁ አለውና ከኔ ጋር በገነት ትሆናለህ። ምክንያቱም ኢየሱስ 3 ቀን ሌላ ቦታ ሄዷል። ከዛ ሲወጣ ነው ተመልሶ የሄደው። ስለዚህ ዛሬ ልንገርሃለሁ፣ ዛሬ እኔ አልሄድም፣ ዛሬ ሌላ ቦታ ነው የሚሄደው፣ ዛሬ ግን ነግርሃለሁ፣ ተነስቼ ሲሄድ ይዤ እሄዳለሁ። ኢየሱስ ያችን 3 ቀን ወደታች ወርዶ ነበር። ስለዚህ እዛ ወርጄ ስመጣ አለው ይዤ እሄዳለሁ፣ ግን ዛሬ ልንገርህ ሰኪውርድ ነህ። ኢየሱስ ክርስቶስ ጌታ መስቀል ላይ ያለው ኮርን ይሄ ሰውዬ ከጎን ነው ያየው ኢየሱስን። ጳውሎስ ኢየሱስን ፊት ለፊት ያየዋል። ያነበብነው አንደኛ ቆሮንቶስ ፊት ለፊት እንደዚህ እንደተሰቀለ ያየዋል። ጳውሎስ እንዲህ ፊት ለፊት ነው የሚያየው። ጴጥሮስ ደግሞ ከኋላ ያየዋል። ስትራይፕሱን ነው የሚያየው ጴጥሮስ የተተለተለው እና ከፊት ለፊት ጳውሎስ እንደዚህ ያየውና ለቆሮንቶስ ሰዎች ያነበብናት ምዕራፍ 1 ከቁጥር 18 ጀምሮ የመስቀሉ ቃል ይጮሃል። ጳውሎስ ይጮሃል። የእንትኑ ስርዓተ ነጥብ ቃል አጋኖ ሁሉ ይጠቀማል። እየጮኸ ነው የሚያወራው። ደብዳቤው ላይ እየጮኸ ነው የሚጽፈው። ሰዎቹ ሲነበብላቸው አንባቢያቸው እያበደ ነው የሚያነበው። ቆሮንቶሶችን ጳውሎስ ሪማይንድ እያረጋቸው ነው። ኤፌሶን ቁጭ ብሎ ነው ለነሱ የሚጽፈው። 1 ዓመት ተኩል ዋጋ የከፈለባት ቤተክርስቲያን 18 ወር 1 ዓመት ከ6 ወር አብሯቸው ቁጭ ብሎ ያስተማራ ቤተክርስቲያን፣ በጣም ካሪዝማቲክ የሆነች ቤተክርስቲያን፣ የእግዚአብሔር ጸጋ ትርፍርፍ ያለባት፣ በልሳን መጸለይ እንደ እንትን የሆነባት፣ አንዱ ዘጋ ተር ሲያደርግ እዚህ ጋር አንደኛው ተር ያደርጋል። እኔም አለኝ አይነት ትርምስምስ ያለች በጸጋ ስጦታ ኮንፍሊክት የተፈጠረባት ቸርች ላይ ጳውሎስ ሪማይንድ ላደርጋችሁ ይላል። ክብር ለኢየሱስ ይሁን። ስለ ክሮስ ነው መጀመሪያ የሚነግራቸው። ከዛ መዝጊያው ምዕራፍ 15 ላይ ክሮስ ነው የሚያነሳው። መዝጊያው ላይ ሞትና ትንሣኤ ያነሳል። መዝጊያ ላይ መሃል ላይ ያለው ካራክተር የሚታረቀው የሚቃኘው ፍሬሙ ክሮስ ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። የመስቀሉ ቃል የሚለው ስለ ቀጥታ ስለ ኢየሱስ አይደለም ጳውሎስ የሚያነሳው። የመስቀሉ ቃል ሲላቸው ስለ ኢየሱስ እያነሳ አይደለም። ሆሎጎስ የሚለው the doctrine of the cross ከመስቀል ጳውሎስ የኢየሱስን መስቀል እንደዚህ አይቶ ከኢየሱስ መስቀል ላይ ዶክትሪን ድራይቭ ያደርጋል። የኢየሱስን መስቀል የተሰቀለውን ኢየሱስን እርቃኑ የተሰቀለውን ኢየሱስን እንደዚህ አይቶ ትምህርት ያወጣል። ይህንን የተሰቀለ ጌታ የሚያምን የዘላለም ሕይወት አለው የሚል ትምህርት ያወጣል። ሰው የዘላለም ሕይወት የሚያገኝበትን ዶክትሪን ጳውሎስ ክሮስ አይቶ ድራይቭ
ድራይቭ ያደርጋል። የመስቀሉ ቃል የሚለው የመስቀሉ ትምህርት ሳውንድ የሆነ ዶክትሪን ልክ ለጢሞቴዎስ ሕይወት የሚገኝበት ትምህርት ያለው ጳውሎስ ትምህርት ሲያወጣ ከኢየሱስ ላይ ነው የሚያወጣው። እንደተሰቀለ ሆኖ ካለው ከኢየሱስ ላይ ታስታውሳላችሁ እኮ ጳውሎስ እኮ ኢየሱስን እኮ እንደተሰቀለ ሆኖ እኮ በአይን እኮ አላየውም። ኢየሱስ ከሞተ ከ3 ዓመት በኋላ አካባቢ ነው የሐዋርያት ሥራ ምዕራፍ 9 ላይ የዳ ነው። በ37 ኤዲ አካባቢ ነው ወደ ጌታ የመጣው ይሄ ሰውዬ። ኢየሱስን በአይነ ስጋው እንደተሰቀለ ሆኖ አላየውም። ኢየሱስን እንደሚያየው ጳውሎስ የሐዋርያት ሥራ ምዕራፍ 9 ላይ እኮ ደማስቆ ሲገባ በሚያብረቀርቅ ብርሃን እኮ ነው ያየው። ከፀሐይ ይልቅ ደመቀ አይደል? ለአግሪጳ ሲሰብከው ፀሐይ ያለች መጣ ኢየሱስ አለው። በጣም ነው የሚያስገርመኝ እኮ ጳውሎስ ፀሐይ ነበረች አለ። ኢየሱስ ሲመጣ ፀሐይ ነበረች አለ። በጠራራ ፀሐይ ነው የመጣው አለ። ማታ አይደለም የመጣው አለ። ብርሃኑ ይገርማል ያልኩ ማታ መጥቶ አይደለም አለ። በቀን ነው የመጣው አለ። በቀን ሲመጣ ግን ኢየሱስ ሲመጣ ፀሐይ ጠፋች አለ። ከፀሐይ ይደምቅ ነበር የፊቱ ብርሃን አለው። ሲመጣ ሳውል ሲለኛል ተፈረሴ ላይ ጣለኛል አልመታኝም አለ። በቃ ሲል ነው ወደኩታል። ኢየሱስ ጌታ ነው። በዛ አይነት አስገራሚ ክብር ተገልጦለት በዛ አይነት የሚያብረቀርቅ ፊት ተገልጦለት የሰበከው ግን የተሰቀለው ነው። ምጤ የሚለው እንደተሰቀለ ሆኖ እንድታዩት ነው። እምታገለው እምጋደለው እንደተሰቀለ ሆኖ እንድታዩት ነው። አያችሁ፣ የኢየሱስ ዴዝ የኛ በርዝ ነው። ኢየሱስ ሲሞት ነው የተወለድነው። ለዚህ ነው መስቀል ላይ ማንቀልደው። ለዚህ ነው መስቀል ላይ ማንደራደረው። ክብር ለኢየሱስ ይሁን። ኢየሱስን ማዕከል ያደረገ ህይወት፣ የክርስቶስን መስቀል ማዕከል ያደረገ ህይወት። መስቀል እኮ ፕሪቺንግ እኮ አይደለም፣ ላይፍ ኤክስፔሪየንስ የሚደረግ እኮ ነው፣ የሚቀመስ። ሰሞኑን 3ቱም ቦታዎች ላይ ክራይስት ላይ ነው እያወራን ያለው። አሴ ፐርሰን ክራይስት፣ አሴ ዶክትሪን ክራይስት፣ እንደ ማንነቱ እንደ ስብዕናው ክርስቶስን፣ እንደ ትምህርቱ ክርስቶስ። አሜን። ከኢየሱስ ውጪ አያስፈልገን። ምክንያቱም ቤተ ክርስቲያን ነው። ሌላ ቦታ ሄደን ሌላ ነገር እናውራ። ቸርች ግን ክርስቶስ ነው የቤቱ ባለ በደሙ ነው የተከላት። ስጋው ተቆርሶ ነው የተከላት። ክራይስት ነው የዚህ ቤት ባለቤት። ስለኛ ሌላ ቦታ ይነገረናል። እዚህ ቤት ግን ስለ ኢየሱስ ነው የሚነገረው።